ነኝ። ኪራን ሊጠለኝ አይችልም። በቃ በቃ የቤቲ መጨረሻ ምን ይመስላችኋል? አብዳነ ወይስ እያስመሰለች ነበር ያለችው? አሁንም እውነቱ ታውቆባታል። ካለፈው ህይወቷ ተምራ ምናልባት አሁንም ማርፋ ትቀመጥ ይሆን? ይቅርታ ጠይቃ ወይንስ አሁንም የኪራን ህይወት መሰቃቀለ ይሆን? ጽናት በባለፈው ክፍል ከቤቲ ጋር ቀለበት ሊያስር እንደሆነ ኪራ ሲነግራት በጣም ተበሳይታ ስለነበር ናሆምን መጠጥ መጠጣት ፈልጋለሁ ብለው አብራው ስታስገድደው ወይም ራሴ ሄጄ እጠጣለሁ ስትለው ናሆም ተከትሏት ወደ መጠጥ ቤት ይዟት ሄዶ ነበር። እዛም በሄደችበት አጋጣሚ መጠጥ በጣም ጠጥታ ስለነበር እና በጣም ሰክራ ነበር። ሰክራን በጣም አምሽተው ነበር። ሲያመሹ ኪራ በጣም ተሰግቶ ስለነበረ ስልክ ሲደውልለት ስልኳን ስለማታነሳ ለናሆም ደውሎ የት ናችሁ ምን ሆና ነው ሲለው ነበረ። እሱ መጠጥ ቤት እንዳሉና እንደሰከረች ሲነግረው ቀጥታ መጠጥ ቤቱን ስለሚያውቀው እዛ ጋር መጥቶ ነበር። ኪራ ሲመጣ ለምንድነው እንደዚህ ጨርቅ እስከምኮን ድረስ ያጠጣ በማለት ከኑሃም ጋር ጮህበት። ናሆም ግን ለሱ ምላሽ ነበር የሰጠው። በእናትህ ተወንና ሂድ እሷንም ተዋትም ሲለው ነበር። ምክንያቱም ኪራ ይህንን ነገር ናሆም እንደሰማ ስለማያውቅ ነበረ። ምንድነው የሰማው ሲለው ለቤቲ ቀለበት ልታስራት እንደሆነ ሰምቻለሁ። ደግሞ ሌላ ሰው ቢነግረኝ አምን ነበር፣ ነገር ግን የነገረችኝ ጽናትና ስለዚህ ጽናትን አምናታለሁም ሲለው ነበር። ናሆም ስለማታውቀው ነገር እባክህን አትፍረድ በማታውቀው ነገርም ሲለው ነበር። እባክህ ተውንና ውጣልን ሂድ ሲለውም ነበር። እሱም ደግሞ መሄድም አልቻለም። ጽናትን ተነሽ እንሄድም ሲላት አልሄድም ስትለው ነበር። ለምን መጠጥ አጠጣህ ብሎ ሲጠይቀው ያንተ ሚስት መርዛ ጠጥታኛለች እንኳን አይደለም መጠጥ ብላ ከዚህ አልሄድም ከመጠጡ በማለት ወንበሩን አንቃ አልሄድም ብላ ነበር ጽናት። መጨረሻም በዛም በዚህም ብለው ገትተው ይዘዋት ወደ ቤት ሄዱ። ቤት ከሄዱ በኋላ ያለውን ነገርና የተፈጠረውን ነገር ኪራ ለማስረዳት እየሞከረ ነበር፣ ግን ማንም ሊረዳውና ሊያዳምጠውም አልቻለም ነበር። ምክንያቱም ሁሉም ቤተሰብ ኪራ ላይ ነበር የፈረደው። ለምን ቤቲን እዚህ ቤት ይህን ሁሉ በደል ካደረሰችበት በኋላ እዚህ ቤት ለምን አጠጣት? በመርዝ ልጇን እስከ ማጥፋት የጽናትን ደርሳለች፣ ብዙ ነገሮችን አድርጋለችና ለምን እዚህ ቤት ውስጥ አመጣህ በማለት ሁሉም ቤተሰብ ተቀይሞታል። እዛ ጋር ምን እንደተፈጠረ ያለውን ነገር ሲነግራቸው ነበር። የቤት ሰራተኛይቱንም እሷ ቤቲ እንዳመጣቻትና እንዲሁም ደግሞ የጽናትን ፎቶ አንስታ ሰራተኛዋ እንደላከችላት ለቤቲ በዛ ፎቶ እንዳስፈራራቻትና ለጽናት ጉዳት ብዬ ነው ይሄን ሁሉ ያደረኩት እንጂ እኔ ጽናትን ሳልወዳት ቀርቼ ወይም የሷ ፍቅር አልቆብኝ እንዳልሆነ ብሎ ለማስረዳትም ሞክሯል። እነሱም በጣም ቢገርማቸውም እና ግራ ቢያጋባቸውም ነገሩ ለመረዳትም ሞክረዋል። በባለፈው ክፍል ኪራ ድንገት ተነስቶ ቤቲን በጣም ወድሻለሁኝም ሲላል ነበር። እሷም በጣም ደንግጣለች። ኪራ እውነትን ነው አይደለ ብላ በጣም ግራ ተጋብታና ተደናግጣ ነበር። አዎ እውነቴን ነው፣ በጣም ነው የምወድሽ። ምክንያቱም እኔና አንቺ ብዙ ነገሮችን አሳልፈናል። አንቺ ለፍቅር ስትይ ብዙ ነገሮችን ታደርጊያለሽ፣ የማትፈልጊያቸውን ነገሮች ሁሉ ታደርጊያለሽ። ስለዚህ እወድሻለሁ፣ ፍቅራችን እንዳዲስ ይታደሳል ብሎ እሷም በጣም ደስ ብሏት ነበር። ጽናት ያንን እያየችም እያረረች ነበር። ኪራ ያለው ነገር ባያስደስተውም ግን አማራጭ መውሰድ ያለበት ነገር ስለነበረ ቤቴን እወድሻለሁ የማለት ግዴታ ስለነበረበት እወድሻለሁ ብሎ እንዲሁም ደግሞ አብረን ውጭ ላይ ምሳ እንበላለን ብሎ ውጭም ይዟት ወጥቶ ነበር። ውጭም ላይ ደግሞ አብረው ምሳ በልተውም ተመልሰው መጥተዋል። በዛን ሰዓት ጽናት በጣም እየተቃጠለች እና እየተበሳጨች ነበር። ከኋላውም ሄዳ ምንድነው እያለችውም ነበር። ነገር ግን እሱ ለጽናት ሲል እያደረገው ያለ ነገር ስለሆነ ለጽናት የግድ መጥፎ ፊት ማሳየት ስለነበረበት ለእሷ መጥፎ ፊትም እያሳየት ነበር። ያለውን ትኩረቱን ከቤቲ ጋር አድርጎ ነበረ። ያንን ያቀደው እሱ ድራማውን ለመስራትና ለማስመሰል እንዲሁም ደግሞ ከቤቲ ጋር ያለውን ነገር በአጭር ለመቆጫት ስለፈለገ እንጂ ጽናትን ጠልቷት እንዳልነበረም ተናግሯል። ለነሆም ኪራ ሰራተኛይቱን ካየውና ከተረዳ ሁሉ ነገር ቁጭ አድርጎ አፋጦ ለመጠየቅ ሞክሮ ነበር። ሰራተኛይቱን ቁጭ አድርጎ ምንድነው እኔ ቤት የመጣሽው በምክንያት ነው ብሎም ሲያወራ ነበር። እሷም ድርቅ ብሎ እንጀራዋ ነገር ስለነበር ደላላን ያመጣይ ስትለውም ነበር። ነገር ግን መጨረሻ ላይ ደላላ እንዳላመጣትና ቤቲ እንዳመጣቻት እንዲሁም ደግሞ ቤቲ ከደላላውን ጋር ብር ሰጥታው እሷ ጋር ግንኙነት እንዳለውም ያለውን ነገር ጨርሳ ሰራተኛይቱ ቤቲ እንዳመጣቻትና ሁሉንም ነገር ጽናትን እንድትከታተልላት እንዳደረገቻት እንዲሁም ደግሞ በተገላቢጦሽ የቤቲ ልጅ ጽናት እንደገደለች አድርጋ ያለውን ነገር ጽናትን ልክ እንደ ክፉ ሰው አድርጋ እንደነገረቻት ሰራተኛይቱ ለኪራ ነገረችው። እንዲሁም ደግሞ ባለፈው የወሰደችው ሚሞሪውን ወይንም እሷ
ጽናት ሽንት ቤት ሻወር እየወሰደ በነበረችበት ሰዓት ሰራተኛይቱ የቀረጸቻትን ቪዲዮና ፎቶ በሚሞሪ አስቀምጠው ስለነበረ ቤቲ ያንን ደግሞ ሰራተኛይቱ ያደረገችው ነገር ሲጸጽታትና ብዙን ስታሰቃያት እንዲሁም ደግሞ ስራ ሁኔታውን ስታየው እነሱ በጣም የሚዋደዱ ስለነበሩ ከዚህ ህይወት መውጣት አለብኝ ብላ ስታሰብ ሚሞሪውን ሰርቃባን ነበረ። ያን ነገር ለኪራ ስትነግረው ሚሞሪው አንቺ ጋር ካለ አምጪ ሲላትም ነበር። ኪራ ባከን እኔ ላንተ ልሰጥህ አልችልም፣ ነገር ግን ልጄስ ትገልብኛለህ ስትለው ነበር። በቃ ችግር የለም፣ ነገር ግን አሁን እኔ ማሰብ አለብኝ በደንብ እና ቁጭ ብዬ ከዛ በኋላ ውሳኔሽን እነግርሻለሁ በማለት ኪራ ካሰበበት በኋላ የቤቲን እውነታ ሰራተኛ እውነታውን እንዲታወጣና እንዲሁም ደግሞ ጽናትና ሁሉንም ቤተሰብ ለቤቲ ቀለበት አስራለሁ በማለት ድራማውን ጀመረው። ሁሉም ቤተሰብ ለቤቲ ቀለበት እንደሚያስር ነበር እዛ ጋር የሚያው ከኑሃም እንዲሁም ደግሞ ከሰራተኛይቱና ከኑሃም ፍቅረኛ ውጭ ማለት ነው። ሁሉም ማንም ቤተሰብ ያለው ነገር አያውቅም። ጽናት ራሱ እዛ ተገኝታለች። እዛ ተገኘ እንጂ ኪራ ለቤቲ ቀለበት እንደሚያስርላት እንጂ እዛ ጋር ምን ሊፈጠር እንደሆነ የምታውቀውን ጉዳይም አልነበረም። እዛ በተሰበሰቡ በኋላ ሰራተኛው ተነስታ የምታወራንና ታሪኳን የምትነግረን ነገር አለ ሲል ነበር ኪራ። ታሪኳንም ጀመረችልን። ታሪኳንም ስታወራቸው ሁሉም ቤተሰብ ተመስጦ እያዳመጣን ነበር። አነስተኛ በሚል የህይወት ደረጃ መኖር ያለ እንደምትኖርና እንዲሁም ደግሞ ውጭ ላይ ለምና የምትተዳደር ምንም አይነት ነገር በቤቷ የሌላትና የድሃ ቤተሰብ ልጅ እንደሆነችና ልጇን ለማሳደግ ብዙ መስዋዕትነት እንደከፈለችና አንዳንድ ነገሮችም ስትነግር ነበር። እንዲሁም ደግሞ የእሷን ትክክለኛ ስሟንም ስትናገር ቤቲ እዛ ጋ በጣም ደንግጣ ነበር። የእሷ ትክክለኛ ስም መናገር ወይንም እንደገና ሌላ ታሪክ ማውራት ለምን አስፈለገ ኪራም ስትለው ነበር። ሁሉም ተመስተው እያዳመጡ ስለነበረ እስኪ ዝም በሉ እናዳምጣትም ሲሉ ነበር። በየመካከሉ ቤቲ እየገባሽ ግን ማቋረጥ እየጀመረች ነበር። ምክንያቱም እዛ ጋር እውነተኛው ታሪኳ ሊወጣባት እንደሆነ ፈርታ ስለነበር ማለት ነው። መጨረሻ ላይ ስሟን መናገር ለምን አስፈለገ ብላ ስትል ቤቲ አንጠልጥዬ ከዚህ ቤት ውስጥ ካላስወጣች ትወጫለሽ አትወጪም ብላ ቤቲ ከሰራተኛይቱ ላይ ስትጮህባትም ነበር። እባክሽን ቤቲ እኔ ከአሁን በኋላ ከአንቺ ጋር የምታገልበትም አቅም የለኝም፣ በቃ ይበቅቶኛል። እኔ እንደ አንቺ አይነት ሰው በህይወቴም አይቻላቅም። ከብዙ ሰዎች ጋር ታዋውቂያለሁ፣ ብዙ ሰዎችን አውቃለሁ። አንቺ ግን ከጥፋትሽ የማትጠጠችና የማትመለሽ ፍጡር ነሽ፣ በጣም የምትገርሚ ነሽም ስትላን ነበር ሰራተኛዋ ጽናት። ኪራም ዘወር ብሎ ለምንድን ነው አንቺ በጥፋትሽ የማትጠጣቸው? እንዲሁም ደግሞ ብዙ ነገሩን አድርገሽ እውነታው ሲታወቅብሽ ለምንድን ነው እንደዚህ የምትጮህም ሲላን ነበር። ሁሉም ቤተሰብ በጣም ገርሟቸዋል። ሰራተኛይቱንም ልጅሽን ከወሰድሽ በኋላ ከሆነ አልሰድሽም፣ ምንም አይነት ነገር ቢሆን አልለቅሽም ብላ ከሰራተኛይቱ ላይ ቤቲም ስትዝትባል ነበረ። ቀሪው ቤተሰብ አፉን ከፍቶ ብዙ ነገሮችን እያዳመጠም እየተረዳም ቢሆን በጣምም ተገርመው ነበር። ጽናትም ልትነሳ ስትል ኪራ እንዳትነሳና እስከ መጨረሻው እንድታዳምጥም ቁጭ በይ ብላ ቁጭ ብላ እያዳመጠች ነው። እዛ ጋር ስሟን ስትናገር አልትናገሬ ምንድን ነው የምትዩ ብላ ስትሰርባት ሰራተኛይቱ ቤቲ ስለምታውቀው ነው ስሜን ስትል ሁሉም ተደናግጠው ነበር። ምክንያቱም ቤቲ ከሰራተኛይቱ ጋር እንዴት ሊተዋወቁ ቻሉ የሚለው ነገር ግራ ጋብቷቸው ስለነበረ በጣምም ገርሟቸው ነበረ። ኪራ ጽናትን ይቅርታ ሲጠይቃት እንዲሁም ደግሞ ይሄንን ነገር ያደረኩት ጽናት ላንቺ ስል ነው ለማንም ብዬ አይደለም በፎቶሽ እና በቪዲዮሽ አስፈራርታይ ስለነበርም ሲል ጽናትንም ይቅርታ ጠይቃት። ያለውን ነገር ለጽናት ለማስረዳት ሞከሩ። ሰራተኛይቱም ተነስታ እግሯ ስር ወድቃ እባክሽ ጽናት ይቅርበኝ፣ እኔ ልጅን አድንልሻለሁ ስትለኝና እንዲሁም ደግሞ የራሷን ክፋት ወደ አንቺ አዙራ ላንቺ ነግራ ያንቺ መጥፎ እንደሆንሽና ልጇን እንዳስወረሽባት ስትነግረኝ በጣም አሳዝናኝ ስለነበር እንጂ ይህንን ነገር ያደረኩት እኔ በህይወት የመጸጸትም አልፈልግም። እንደውም በአሁኑ ሰዓት እስር ቤት ነበር መገኘት ያለብኝ፣ እናንተ ፊት ለፊት ራሱ መቆም አልነበረብኝም ስትልም ቤተሰቡንም ይቅርታ ጠይቃ ይቅርታዋንም ተቀብለዋታል። ቤቲ ዘጋ ሸሸ ገዳሜ እያለች ነበር። በጣምም ከፍቷታል። ጽናትም ተነስታ 3 በጥፊ ጠርቅማታለች። ልጄን ለገደልሽብኝ እንዲሁም ደግሞ በራሴ በፎቶ በማንነቴ ራሴን ለማጥቃትና እንዲሁም ደግሞ ኪራን ለማሰቃየት ለሞከርሽው፣ 3ኛ ጥፊ ደግሞ ሰራተኛይቱ ሚስኪኒቱን ለማሰቃየት ሞከርሽው ብላ 3 በጥፊ ጠርቅማታለች። ጽናትና ኪራ ታረቁ። እውነታው የቤቲ ማንነቷ ዝጋ ተገለጠ። ነገር ግን እሷ እብድ መስላ በጣም ደንግጣ ኪራ እኔ ለምንድነው መውደድ አልቻልከው ስትለው ነበር። ኪራ ምንም ምላሽም የለም። ሁሉም ቤተሰብ እሷ 5 ዓመት ህይወቷ እሱን ወዳ
እሱ ግን ለእሷ ምንም አይነት አመለካከት ሳይኖረው ህይወቷ ብዙ ነገሮችን ስላሳለፈ እነሱን ቢደናግጡም ቢገርማቸው፣ ነገር ግን አንድ ሰው ህይወቱ ይቀጥላል። እሱ ካልፈለጋት አግላ የራሷን ህይወት መኖር ሲገባት እስካሁን ድረስ ህይወቷን ስላበላሸባት በጣም ይጸጽታታል። እነሱም ቢያዝኑም ያደረገችው ነገር ቀላል ስላልነበረ ሁሉም ጸጥ ብለዋል። እዛ ጋር ልክ እንዳበደ ሰው ኪራ የኔ ነው እያለችም ስትንከባለልም አይተናታል። ሰራተኛቱም ደግሞ ባክሽ ተነሽ ብላ ወደ ውጭ ይዛ ለመውጣት ሞክራል። ሁሉም ቤተሰብ ተከትለዋት ወጥተዋል። እውነት ከዚህ ከቤት አልወጣም ስትል ነበርና እየዛተች ነበር። ምን አስባ ነው? እውነት አብዳ ነው ወይስ አስመስል አሁንም ከዛ ከቤት አልወጣም በማለት አሁንም መልሳ የነ ኪራን ህይወት ለማመሰቃቀል እያሰበች ነው። ምን አስባ ይመስላችኋል? የቤቲ መጨረሻስ ምን የሚመስል ይመስላችኋል? እናንተ አስተያየት ካላችሁ አስተያየቶቹን አስቀምጡልኝ። የዛሬ ይሄን ይመስላል። በቀጣይ እስከምንገናኝ ሰላም ቆዩልኝ።